ላሊበላ ከተማ በየዓመቱ የኢየሱስ ክርስቶስ የልደት በዓል ሲከበር የእንግዶችን እግር ማጠብ የተለመደ ተግባር ነው። በአካባቢው ማህበረሰብም የእንግዶችን እግር ማጠብ መባረክ ተደርጎም ይወሰዳል። ጉዳዩን በቀለ ተሾመ በዝርዝር ይነግረናል። በላሊበላ ከተማ ቅርስ ብቻ አይደለም ያለው ዘመናትን የተሻገረ ድንቅ የባህል እሴት ጥልቅ ማህበረሰባዊና መንፈሳዊ ሀብት ጭምር አለ። በተለይም ለበዓል እንግዶች ወደ ላሊበላ ሲመጡም ስልጣን ሳይገድባቸው እድሜ ሳይበግራቸው ሁሉም እንግዶችን ለማጠብ በትህትና ዝቅ ብለው ያስተናግዳሉ። እንግዶችን በተደረገላቸው አቀባበል ረክተው ከድካማቸው ያርፋሉ፣ ምርቃታቸውንም ይለግሳሉ። የእናት አባቶቻችሁ ምርቃን ይደርባችሁ፣ ይምርሃ ቅዱስ ላሊበላ ዋስጠበቃ ይሁናችሁ። በላሊበላ ከተማ እንግዲህ በየዓመቱ በዓል ሲቃረብ አንድ ለየት የሚያደርገው በረከት እናገኛለን በሚልና እኔም ይሄንን መሰረት በማድረግ እንግዶችን እሳተፋለሁ ማለት ነው። እንኳን ደህና መጡ። እንኳን ደህና ቆያችሁ። ማን ነው ስሞት? ክንዴ አበበ እባላለሁ። ከየት ነው የመጡት? አርባየሁ። መቼ ተነስተው ነው የመጡት? በ15። ይሄን የእግር አጠባ እንዴት ይሄዳል? ላስታ ምድር የተባረከ ነው ማለት በእግር አጠባውም ቢደክመንም እያበረታታችሁ እየላኩነ ስንገባ ስንወጣ ነገም ስንገባ እንደዚህ ሆኖ ወደ ገነቷ ስንወጣም እንደዚህ ሆኖ የበረከት ሀገር ነው። እንደው እዚህ ምንድነው ታዲያ የምንማረው? አባ መተሳሰብ መረዳዳት ነው። ያው ለቸገረው መረዳዳት እንዳይረበው መተዛዘን። በየዓመቱ ያድርሰዋል። እናንተን በሰላም ያቆየን በየዓመቱ። እንኳን ደህና ቆያችሁ። ከየት ነው የመጡት? ጎንደር ክፍለ ሀገር። ስንት ቀን ፈጀብዎት ከዚህ ለመምጣት? 11 ቀን። በእግሮት ነው የመጡት? ምግብ ነው ማህበረሰቡ እግራችን እንደዚህ አጥበና ምግብ እየመገበ ይሰደና እንደገና ዝክር ይዘክረና እንደገና ደግሞ ያው የደከመንን ደግሞ እየሸከሙ ይሸኙና። የላሊበላ ከተማ ነዋሪዎች የእንግዶችን እግር ማጠብ መባረክ ነው ይላሉ። 11 ዓመት ሆኖኛል። 2007 ነው የጀመርኩት። ስንት ሀገር አቋርጠው የሚመጡት ጽድቅ ፈልገው ቢሆንም እዚህ አካባቢ ያለው ማህበረሰብ ደግሞ ወገናችን ነው፣ ይንከባከበናል፣ በቸገረን ነው ይደግፋን ብለው እኛን አምነው ተስፋ አድርገው ነው የመጡት። ከእግዚአብሔር ቀጥሎ እኛን ተስፋ አድርገው ነው የመጡት። ከነዚህ እንግዶች የምንቀበለው የሚሰጠው ምርቃት ለኛ ለስጋም ለነፍስም ይጠቅመናል ብለን እናምናለን። እሱ እግር ማጠብ የፍቅር መገለጫ በመሆኑም የእምነቱ ተከታዮች በፍቅርና በመተሳሰብ መተግበር እንዳለባቸው የደብረ ሮሃ ቅዱስ ላሊበላ ገዳም ዋና አስተዳዳሪ ቆሞስ አባ ሕርያቆስ ጸጋዬ ያስረድተዋል። ማንኛውም ክርስቲያን ወንድሙን እንደሚወደው የሚገልጥበት አንደኛው ተግባር እግር ማጠብ ነው። ስለዚህ ይህንን መለኮታዊ መመሪያ ይህንን የወንጌል ቃል አባቶቻችን ለዘመናት በዚህ ቅዱስ ቦታ ሲተገብሩት ኑረዋል። ስለዚህ ለክርስቲያኑ ሁሉ መመሪያ ነው ማለት ነው። እንግዳ መቀበል ለላሊበላ ሕዝብ መገለጫው ነው ያሉት የላሊበላ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ መሳይ ወዳጄም ይህንንም ተግባር አጠናክሮ መቀጠል እንደሚገባ አንስተዋል። እንግዳ መቀበልን እንግዳ ማስተናገድን ለኛ አዲስ አይደለም፣ የተለመደ ነው፣ እንደ ባህል የሚቆጠር ነው ማለት ነው። ይሄን ባህል መሰረት አድርገን እኛ የሰራነውን ለልጆቻችን እንዲያልፍ ልጆቻችን ደግሞ ቀጣይ ተቀብሎት አክብሮት እንግዳ እየተቀበሉ እንዲቀጥሉ በማድረግ ሁላችሁም በዓሉ የደመቀ እንደምታደርጉት ተስፋ አለኝ ማለት ነው። እንዴት ታደለ ላሊበላ እንዴት ታደለ